ከ89 ዓመታት በፊት ጣሊያን ኢትዮጵያን በወረረበት ወቅት የካቲት 12 አብርሃ ደቦጭና ሞገስ አስገዶም በጦር አዛዡ ግራዚያኒ ላይ ቦምብ ወርውረው ጉዳት ማድረሳቸውን ተከትሎ የጣሊያን ጦር ከ30 ሺህ በላይ የአዲስ አበባ ነዋሪዎችን የጨፈጨፈበት ነው። ኢትዮጵያውያን ዘግናኙን ጥቃት የተጋፈጡበት፣ ለሀገራቸው ነጻነትን ለቀጣዩ ትውልድም ነጻ ሀገር ለማስረከብ መስዋዕት የከፈሉበት ቀን ሆኖ በታሪክ ተመዝግቧል። ምንም ሕፃን በሆን በዛን ሰዓት ቤተሰቦቼ እንዲያውም ደግሞ ወደ ግል አትውሰዱ እንጂ የአባቴ ታናሽ ወንድምም የሞተበት ነው። በከፍተኛ ደረጃ ለኢትዮጵያ ሕዝብ ቀርቶ ለአፍሪካም ተምሳሌት የሚሆን ፍጥረት የኢትዮጵያ ጀግኖች የተፈለፈሉበት ነው። አገሩን ለሌላ አሳልፎ የሚሰጥ ኢትዮጵያዊ የለም። ይህ ክስተት ለኢትዮጵያውያን ብቻ ሳይሆን በቅኝ ግዛት ስር ለወደቁ አፍሪካውያንም የተከፈለ ሰማዕትነት ነው። የትላንት አያት ቅድመ አያቶች ከፍለው ያቆዩትን ነጻነት ደግሞ ከትውልድ ወደ ትውልድ ተሻግሮ ዛሬ ላይ ደርሷል። በዛ ታሪክ ላይ ተመስርተን የራሳችንን አሻራ እንደምናስቀምጥ ማለትም እኛ ብናልፍ እንኳን ታሪክ እንደሚያስታውሰን የተረዳው የቅድመ አያትና አባታችን ያደረጉት ድል ለኔ በጣም ትልቅ ነው እንጂ ትንሽ ብዬ አላስብም። ይሄም ደግሞ ለቀጣዩ ትውልድ ያስተላልፉት የነጻነት የተለያዩ የደስታ ወይም የጠንካራነት ስሜት እንዲጎናጸፍ አድርጋቸዋል ብዬ አስባለሁ። እና ወጣቱ የሰጡትን ይቀበላል። አይደለም ጦርነት ልማት የራሱ ነው፣ የበለጠ ያለማል። የቅኝ ግዛት ቀንበር ከኢትዮጵያውያን በተላለፈ ወኔ ትላንት የተሰበረ ይሁን እንጂ ዘመናዊ ቅኝ ግዛት ይሉት የአዳጊ ሀገራት ፈተና ግን ዛሬም የቅኝ ግዛት ሰለባዎቹ ሀገራት አዙሪት ሆኖ ቀጥሏል። ዛሬ ያሉን ተቋማት፣ ዛሬ ያለን መንግስታዊ ስርዓት፣ ዛሬ ያለን አኳኋን በሙሉ የራሳችን ኢትዮጵያ ነው። ብናሻሽለው፣ ብናጠፋው፣ ብናለመው በራሳችን ሰዎች ነው። መሰልጠን ብቻ የሚጠይቅ አእምሮን ማሰራት ብቻ የሚጠይቅ ነው ሌላው ነገር በሙሉ። ይሄንን ሌሎች ሀገራት ጋር አናስተውለውም፣ አናገኘውም። ብዙ የአፍሪካ ሀገራት ነጻነትን በልዩ ሁኔታ ግሎሪፋይ ያደርጋል። ግን እንደሱ ብቻ መሆን የለበትም። ይሄ አፍሪካውያንን ሁሉ የሚጋብዝ በትልቅ ምልክትነት ሊጠቀስ የሚገባው ብዙዎችን የሰበሰበ ትልቅ የነጻነት ዕለት ነው። ዘመናዊ ባርነት አሁንም ያልተላቀቃቸው ሀገራት ቢኖሩም የኢትዮጵያ ግን ከዛ በተቃራኒው ነው። በኋላ ቀር የጦር መሳሪያዎች ታግዞ ጠላትን ድል መንሳት እጅግ ከባድ ቢሆንም ኢትዮጵያውያን ግን በተግባር አሳይቶ አልፈዋል። ነገር ግን አንድ ትልቅ ትምህርት አስተምሯቸው አልፈዋል። ሁልጊዜ መዘጋጀት፣ በእውቀትና በቴክኖሎጂ የዳበረ የሰው ኃይል ማፍራት። ታዲያ ከትላንት የተገኘውን መስዋዕትነት ወደ ልማት በመቀየር ረገድ ደግሞ ኢትዮጵያ እየተጠቀመችበት ነው። የጣሊያን ወረራ አባቶች ያላቸውን ይዘው ተመው ድል ካስመዘገቡ በኋላ ለሁለተኛው የጣሊያን ወረራ አለመዘጋጀት ያስከተለብንን ጣጣ በታሪክ በጽሁፍ በንግግር ብቻ ሳይሆን ከአባቶቻችን እየሰማን በእኛው ኢትዮጵያውያን ላይ በደረሰው መከራ እናውቀዋለን። ለዚያም ሲባል አባቶቻችን አንድ ነገር ብለው ነበር። ጦር አይመጣም ሲሉት ይመጣል ድንገት፣ ደና ጎበዝ መርጠው ካልቆዩት። ይህ ማለት መዘጋጀት ካልቻል ጦርነት በማንኛውም ጊዜ ሊያጋጥምና ሀገር ሊያፈርስ ይችላል። ጦርነት ለማስቀረት በቂ ዝግጅት ያስፈልጋል። ጦርነት አሳጥሮ ለመጨረስም በቂ ዝግጅት ያስፈልጋል። ሁላችንም አንድ በሚያደርጉን ነገሮች ላይ ተረባርበን መጥፎችን አስወግደን እቺን ሀገር ለዘለቄታ ሰላም እናደርጋት እላለሁ። ልማትም አርበኝነት ነው፣ ጥሩ ስራም አርበኝነት ነው። የካቲት 12 የሰማዕታት ቀንን ምክንያት በማድረግ የኢትዮጵያ ቤተ መዛግብትና ቤተ መጻሕፍት አገልግሎትና የአዲስ አበባ ዩኒቨርሲቲ የኢትዮጵያ ጥናትና ምርምር ተቋም ሲምፖዚየም አካሂደዋል።